ባህር በር እናገኛለን በቦሌም ሆነ በባሌ። እነ ብርሃኑ ጁላ በባሌም ሆነ በቦሌ የባህር በር ማግኘት አለብን እያሉ ማጥራራት ከጀመሩ 2 ዓመት አለፋቸው። በእነዚህ 2 ዓመታት ግን ትኩረትህን አስመራ ላይ እንድታደርግ ትኩረትህን አሰብ ላይ እንድታደርግ አድርገው ከሸገር ሲያባርሩ ነበረ። አስመራ ላይ ስትጠብቃቸው ዋሸራ ላይ እየተገኙ ህዝብ ሲጨፈጭፉ ነበር። ወደፊትም ድንግርግር ኮሚሽኑን ተጠቅመው ቀጣውን የልብ ለብ ምርጫ ተጠቅመው ቀጣውን የስልጣን ዘመናቸውን እስኪያረጋግጡ ድረስ ማደናገራቸውን አጠናክረው ይቀጥላሉ። እርግጥ ነው እነሱን የሚገረስስ ኃይል ወደ ሸዋ እየመጣ ነው፣ መምጣቱም አይቀርም። ከዛ ውጭ አብይ አህመድ ለአሰብ ባህር በር ምናምን አስቦ አስመራ ላይ ይተኩሳል ብለህ ካሰብክ ተሳስተሃል። እንኳን የኢራንን ድሮን የታጠቀችውን አስመራን ይቅሩና ክላሽ የታጠቀውን አማራ ማሸነፍ አልቻለም። ወለጋም ላይ ዘመቻ ሳካሄድ ነበር እያለ 2 ዓመት ሙሉ ሲያወራ ቆይቶ ኦነግም ማጥፋት አልቻለም። ትግራይ ላይ ምን አይነት አቅም እንዳለው አይተናል። ስለዚህ አልሞትኩም አለው፣ ኃይል እያሰለጠንኩ ነው፣ በሰፊው ለባህር በር እየተዘጋጀው ነው። እኔም የምሰራው እዚህ አማራ ክልል ላይ ያለውን ፋኖን ህዋትን እርሷቸው እኔ ሌላ ሀገር ጋር ተዋግቼ ባህር በር ላመጣ ነው እያለ ያቀራራና በማግስቱ በ200 በ300 መኪና ጭኖ ጎጃም ላይ፣ ጎንደር ላይ፣ ወሎ ላይ፣ ሸዋ ሲደፋ ታገኘዋለህ። እዛ ሄዶ ያስገባውን ኃይል እስኪበላ ድረስ ያስመረቀውን አስገብቶ እንደገና እያፈሰ ሲያሰለጥን ታገኘዋለህ። ስለዚህ ነብርሃኑ ጁላ ስለ ባህር በር የሚያወሩ ሀገርህን እያሳጡ ነው። የባህር በር ባለቤት እናደርግሃለን እያሉ በተገላቢጦሹ ግን የቤት ባለቤት ከነበርክ ቤትህን እያፈረሱ ቤት አልባ ያደርጉሃል። ድርጅት ከነበረ ድርጅትህን እየዘጉ ያከስሩሃል። ይሄ ነው አካሄዳቸው። ስለዚህ ስለ ባህር በር ሲያወሩ እያደናገሩ መሆናቸውን መረዳት ያስፈልጋል። በተረፈ የቲክቶክ አካውንታችን ተደራሽነት ስለቀነሰ ኮፕሊንክ እና ሼር በማድረግ ተደራሽነቱ እንዲጨምር ታደርጉ ዘንድ ጠይቃለሁ። አመሰግናለሁ።